ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ዛሬ ደግሞ እናንተ እንግሊዘኛ ፊደላትን ጨርሳችሁ ወይም እንግሊዘኛ ሌተሮቹን ጨርሳችሁ ይዛችሁ ከዛ በኋላ ወርዶችን እንዴት ማንበብ እንደምትችሉ በትክክል መረጃ የምታገኙበትን ዝግጅት አዘጋጅተን ይዘንላችሁ መጥተናል። በዚህ ዝግጅት አማርኛ ማንበብ የማትችሉ ልጆቹም እንደዚሁ አማርኛን በቀላሉ ማንበብ ትችላላችሁ። በዋናነት ግን እንግሊዘኛን ለማንበብ ዋና መሰረትና መፍትሄ ነው ብለን ያሰብነውን ይዘንላችሁ መጥተናል። በእርግጠኝነት አማርኛንም ሆነ እንግሊዘኛ ይህንን ቪዲዮ ከተከታተላችሁ ማንበብ ትችላላችሁ ብዬ አስባለሁ። እንግዲህ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ ጀምራችሁ አተውት እስከ መጨረሻው ተከታተሉበት፣ ትጠቀሙበታላችሁ። እንግዲህ በእንግሊዘኛ ቃላት ውስጥ ወይም በእንግሊዘኛ ወርዶች ውስጥ እንዴት እንደምናነብ ወይም ዋና መሰረታዊ የሆኑ ነገሮችን ወይም ምርጥ እና በዋናነት የሚያስፈልጓችሁ ነገሮች እነዚህን ነገሮች ማወቅ ነው። እንግዲህ እነዚህን ነገሮች ካወቃችሁ ወይም ዲያግራፍ የሚባለውን ነገር ካወቃችሁ በዋናነት ዲያግራፍ እነዚህ ብቻ ባይሆኑም ግን በዋናነት ብዙ ቦታ ላይ እና በየሰርቪሱ በየምትጠቀሙበት ካፌ በየምትንቀሳቀሱበት መንገድ በየትኛውም እንቅስቃሴያችሁ ውስጥ በአብዛኛው የምንጠቀማቸው ወርዶች በእነዚህ ፊደሎች የተመሰረቱ ናቸው። እነዚህ ፊደሎች ደግሞ ሁለት ፊደሎች በአንድ ላይ ሆነው አንድ የራሳቸው የሆነ ድምጽ የሚያወጡ ወይም ዲያግራፍ ይባላሉ በእንግሊዘኛው። ሁለት የተለያዩ ኮንሶናንት ናቸው ወይም ተነባቢ ፊደሎች ናቸው። እነዚህ ሁለቱ ዲያግራፎች ወይም ሁለቱ የተለያዩ ሌተሮች የየራሳቸው ድምጽ አውጥተው እንግዲህ እነዚህ በወርዶች ውስጥ ሲገቡ እንዴት አይነት ድምጽ እንደሚያወጡ እያንዳንዳቸውን ላሳያችሁ። እንግዲህ ቲኤች፣ ኤስኤች፣ ፒኤች፣ ሲኤች እያንዳንዳቸው የየራሳቸው ድምጽ አላቸው። ሁለት ናቸው ግን ሁለቶች አንድ ድምጽ የራሳቸው እነዚህ ዲያግራፍ ይባላሉ። እንግዲህ እነዚህን በወርዶች ውስጥ እያስገባን በአማርኛ እየተረጎምን እንዲሁም ደግሞ አናባባቸውን በአማርኛ እየጻፍን አማርኛ ማንበብ ችላችሁ እንግሊዘኛ የከበዳችሁ እንዲሁም ደግሞ እንግሊዘኛ ሌተሮቹን ጨርሳችሁ ማንበብ ያቃታችሁ ልጆች በቀላሉ ይህንን በማየት ማንበብ ትችላላችሁ ማለት ነው። አማርኛ ማንበብ ያቃታችሁም ወይም የተቸገራችሁም እንደዚሁ ወርዶች ስለሆኑ በአማርኛም የተጻፉ ወርዶች ስለሆኑ ወይም በአማርኛም ጭምር የተጻፉ ቃላት ስለሆኑ እነዚህ በሁለቱም ያገለግሏችኋል። ስለዚህ ብዙ ጥቅም አላቸው ብዬ አስባለሁ። ወደ ትምህርቱ እንሄድ። እንግዲህ ቲኤች ወይም ቲኤች አንድ ላይ ዝ የሚል ሳውንድ በወርዶች ውስጥ ይኖረዋል። ዝ ሳውንድ። ኤስኤች ወይም ኤስኤች ይህ ሌተር ሺ የሚል ሳውንድ በወርዱ ውስጥ ተጽፎ ስታገኙት ሺ ሳውንድ ይኖረዋል። ፒኤች ወይም ፒኤች ፍ ሳውንድ ወይም ፍ ሳውንድ ይኖረዋል ማለት ነው። ሲኤች ወይም ሲኤች ቺ ሳውንድ ይኖረዋል። እንግዲህ በእያንዳንዳቸው ለእናንተ ቢያንስ ምሳሌና መሰረት ይሆናችኋል ብለን ያሰብናቸውን ወርዶች ይዘን መጠን እንዴት በቀላሉ ማንበብ እንደምትችሉ ደግሞ እናሳያችሁ። ለምሳሌ ኤስ ኤች ኢ እንግዲህ ኤስ ኤች ሺ ነው። ኢ ሺ ሳውንድ ይኖረዋል ብያችኋለሁ ወይም ሺ ዲያግራፍ። ስለዚህ ሲነበብ ሺ ወይም እሷ የሚል ትርጉም ያለው ወርድ ይሰጣል ማለት ነው። ስለዚህ አማርኛ ማታነቡ አማርኛ ደግሞ እሷ ወይም በእንግሊዘኛው ደግሞ ሺ። ሌላው ኤስኤች ሺ ሳውንድ አለው። ስለዚህ ኦ ደብሊው ደግሞ ኦ። ስለዚህ ከዚያ አር ደግሞ ኮንሶናንት ር ሳውንድ አለው። ሾር ወይም ሾር ወይም መጸዳጃ ወይም
የገላ መታጠቢያ ክፍል የሚሆነውን በአማርኛ መጸዳጃ ብላችሁ ልታነቡት ትችላላችሁ። ወይም በአማርኛ ትርጉሙ ይሄ ነው ማለት ነው። ሌላው ኤስኤች ሺ ሳውንድ አለው ብያችኋለሁ። እንግዲህ ከዚህ ጋርም ሺ ሳውንድ እንደተለመደው ይኖረዋል ማለት ነው። ሽልፍ 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 ሸልፍ ሸልፍ። ስለዚህ ኤስኤች ኢ ሸልፍ ወይም መደርደሪያ መደርደሪያ። እንግዲህ መደርደሪያ ወይም ሸልፍ ብላችሁ ልታነቡ ትችላላችሁ። ኦፕ ኦፕ የኦ እቺ ደግሞ ፕ ሳውንድ አላት። ኤስኤች ደግሞ ሺ ሳውንድ አለው ብያችኋለሁ። ስለዚህ እነዚህን አገጣጥሜ ማንበብ በቀላሉ ልክ እንደ አማርኛ ኦፕ ሾፕ ሾፕ ወይም ሱቅ 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 ብላችሁ ሁለቱንም እንደዚህ በቀላሉ አማርኛንም እንግሊዘኛንም በአንድ የሁለቱንም ማወቅ ቻላችሁ ማለት ነው። ሌላው ቲኤች ዝ ሳውንድ ይኖረዋል ብያችሁ ነበር። ዝ ስለዚህ እነዚህንም እያንዳንዱን ለሳምፕል ይሆናችኋል በዋናነት ወይም ብዙ ጊዜ ትጠቀሙበታላችሁ ብዬ ያሰብኳቸውን ወርዶች ነው ይዤላችሁ የመጣው። እነዚህ ወርዶች በአንድ በኩል ጠቅሟችኋል፣ በሌላ በኩል ደግሞ እነዚህን ወርዶች ወይም ቲኤች ሲመጣ እንዴት ማንበብ እንደምትችሉ በወርዶቹ ላይ መረጃ ታገኙበታላችሁ ማለት ነው። ዝአት ዝአት። ስለዚህ ዝአት አት አ ሳውንድ አለው። እዚህ ት የኤ ሌተር አ ሳውንድ አለው። የቲ ደግሞ ት ሳውንድ አለው። የቲኤች ደግሞ ዲያግራፍ ነው ወይም ሁለት ሌተር በአንድ ላይ መጥቶ አንድ ድምጽ የሚያወጣ ነው ብያችኋለሁ። ስለዚህ ይህን ዝ አዚያ አት ዛት 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 ይሄ ባውል ስለሆነ ስለዚህ ዛት ብለን ወይም ያ ወይም ያቺ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ትርጉሙንም በአማርኛም እንዴት እንደምታነቡ በትክክል እዩት። ከዚያ ዝ ይሄ ዝ ቲኤች ዝ ኦስ የኦ ኦ ሳውንድ አለው። ከዛ የኤስ ደግሞ ስ ሳውንድ አለው። ስለዚህ ይችኛዋ ኢ ወይም ኦ ኮንሶናንት ኢ ሲመጣ ኦ ሳውንድ ይኖረዋል። እናንተ ኦ ላይ ረገጥ ታደርጉና የኤስን ስ ሳውንድ አወጣችሁ ኢ ሳይለንት ትሆናለች ስታነቡ። በዚህ ሰዓት ብዙ ጊዜ ቫውል ኮንሶናንት ቫውል ሆኖ ከመጣ አንደኛው ቫውል እንትንና አንደኛው ሳይለንት ይሆናል። ብዙ ጊዜ አይ ኮንሶናንት ኢ ኮንሶናንት ኢ ኦ ኮንሶናንት ኢ ዩ ኮንሶናንት ኢ ከመጣ ዩ አይ እና ኦ ኤ ኮንሶናንቶች እየገነኑ ወይም ወጣ ያለ ድምጽ እየኖራቸው ራሷን ሳይለንት ታደርጋለች ብዙ ጊዜ ስናነብ። ይሄ ደግሞ ቫውል ዲያግራፍ ላይ አሳይቻችኋለሁ። በዛ መሰረት ዞስ 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 ወይም በአማርኛው ደግሞ ዞስ እነዚያ 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 የሚል ትርጉም አለው ማለት ነው። ዝ ይኸው ቲኤች ዝ ኢስ ዝ ኢስ ዝ ኢስ ዚስ ዚስ ይኸው ቲኤች ዝ አዛ አይ ዝ ዝ ኢስ። ስለዚህ ይችኛዋ ስን ስ ሳውንድ ነው። ይቺ ባውል ደግሞ ዝ ዚስ ይኸው ዚስ ዚስ ብለን እናነባዋለን ማለት ነው። ዚስ ይህ ወይም ይቺ የሚል በአማርኛው ትርጉም ይኖረዋል። ሌላው ቲኤች ዝ ሳውንድ እንደዚሁ ደግሞ እዚህ ላይ እንዳሳያችሁ ይኸውላ እዚህ ላይ እንደነገርኳችሁ ቫውል ኮንሶናንት ቫውል ሆኖ መጥቷል። ይሄኛው ኦ ሎንግ ሳውንድ አለው። ከዚህ ጋር ደግሞ ኢ ሎንግ ሳውንድ ይኖረዋል። ዚስ
ዚስ እዚያ ዝ እዚያ ኢስ ኢስ ሳውንድ እዛች ሳይለንት ዚስ ስለዚህ ዚስ ብለን እናነባለን ማለት ነው። እነዚህ ብላችሁ ልታነቡ ትችላላችሁ። ቀጣዩ ፒኤች ፍ ሳውንድ ያለው ዲያግራፍ ወይም 2 ሌተር 1 ሳውንድ ነው ብያችኋለሁ። መጀመሪያው ላይ እንዳሳየኋችሁ በዚያ መሰረት በቀላሉ ማንበብ ትችላላችሁ ማለት ነው። እኔ ሳነብ ተከታተሉ። እዛ ተለማመዳላችሁ። ቪዲዮ እየደጋገማችሁ ከኔ ጋር ተለማመዱ። ፍ ኦቶ ፎቶ ፍ እዚያ ኦቶ ፎቶ ወይም ፎቶ የሚል የአማርኛ ትርጉም ይኖረዋል። እንግሊዘኛውና አማርኛው ተመሳሳይ ነው። እንግዲህ ቀጥታ ከእንግሊዘኛው የተወረሰ ቃል ነው ማለት ነው በአማርኛው። ይኸው ፒኤች ፍ ኦን ይኸው ኦ እና ኮንሶናንት ይመጣች እዛ ይችኛዋ ሎንግ ሳውንድ ይኖራታል። ኢ ሳይለንት ትሆናለች። ን ላይ ሳውንዳችን ን ላይ ወይም ን ሳውንድ ወይም ኤን ላይ ያርፋል ማለት ን ሳውንድ አላት የኤን። ስለዚህ እኛ ስናነብ ፎን ብለን እናነባለን ማለት ነው። ስለዚህ ወይም ስልክ የሚል የአማርኛ ትርጉም አለ። ከዚያ ፍ ኤ አ ሳውንድ አለው። ስለዚህ ፋ እንላለን። እዚያ ር ሳውንድ አለው። የአር ር ሳውንድ፣ የኤም ም ሳውንድ አለው። የኤ አ ሳውንድ አለው። የሲ አብዛኛውን ጊዜ ክ ሳውንድ አለው። ግን ሲ ኢ እና ዋይን ተከትሎ ከመጣ ስ ሳውንድ ይኖረዋል። ኬን ተከትሎ ከመጣና አትዘብይን ከሆነ ክ ሳውንድ ይኖረዋል። ብዙ ቦታ ላይ ክ ሳውንድ ይኖረዋል። ግን ሲ እና ዋይ ተከትሎ ከመጣ ስ ሳውንድ ይኖረዋል። በዛ መሰረት ፋርማሲ ፍ አ ር ማ ምና ኤ ማ ም አ ይህ ም እዛ አ ሲ ስ ኢ ብትመጣ ስ ይሆናል። እዚያ ይ ስለመጣ ሲ። ሌላ ኬ ቢመጣ ክ ተብሎ ነው የሚነበብ። ያው ብዙ ቦታ ላይ የሲ ሳውንድ ክ ነው። ግን ኢ እና ዋይ ከመጣ ስ ሳውንድ ይኖረዋል ብዙ ጊዜ። ይሄንንም ያዙ እንደ ኤክሴፕሽን። ሌላው ስ ኤስ ስ ሳውንድ አለው። ያው ፒኤች ፍ ሳውንድ ብያችኋለሁ። አር ር ከዚያ ኢ ባውሎች ናቸው ተከታትለው ስለመጡ ኢ ሳውንድ ሎንግ ሳውንድ ይኖራታል። እቺ ኢ አዛ እቺ ደግሞ ሳይለንት ትሆናለች። ማጂካሊ ሳይለንት ትሆናለች። ምክንያቱም ቫውል ኮንሶናንት ቫውል ሆና ስለመጣች። እንግዲህ እነዚህ ሎንግ ቫውል ላይ ወይም ቫውል ፓተርን ላይ ነግራችኋለሁ። ይሄንን ወደፊትም ደጋግሜ እሰራላችኋለሁ። ስፌር እቺ ኢ ስፌር። ስለዚህ ስፌር ብላችሁ ማንበብ ትችላላችሁ። ወይም ልዑል የሚል ትርጉም ይኖረዋል ማለት ነው። ሌላው ሲኤች ምን ሳውንድ ይኖረዋል? ቺ ሳውንድ። ሲኤች ቺ ሳውንድ ይኖረዋል ብያችኋለሁ። ከዛ እነዚህ ኢኢ ኤአይ ወይም ሎንግ ቫውል እና ሾርት ቫውል ብዬ እንደነገርኳችሁ ኢ ሎንግ ሳውንድ ይኖራቸዋል። እዚያ ኤስኢ ደግሞ በአንድ ላይ እነዚህም ብለው ስለመጡ እነዚህ የራሳቸውን ችለው ሎንግ ቫውል ይዘው ስለመጡ ይሄኛው ደግሞ ዝ ሳውንድ ይኖረዋል። ኤስኢ ዝ ሳውንድ ይኖረዋል። ምክንያቱም ከዚህ ላይ ኢ አንዷ ኢ ሆና ብቻ ኤስኢ ቢሆን ችስ እንለው ነበር። ግን ይሄ ራሱን ሎንግ ሳውንድ ይዞ ከዛ ይሄኛውን ደግሞ ኤስኢ ራሱን ተነባቢ ወይም ከናናባቢው ስለመጣ
ሂ ዝ ሳውንድ ይኖረዋል። ስለዚህ ይሄ ሎንግ ቫውል ነው የራሱን ችሎ። ከዛ ሂን ዝ፣ ከዛ ሂ ች ሳውንድ አለው። ችዝ፣ ቺዝ፣ 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 ቺዝ ብለን ማንበብ እንችላለን። ወይም አይብ፣ አይብ የሚል የአማርኛ ትርጉም አለው። ኤአይ በሎንግ ቫውል ፓተርን ላይ ወይም ደግሞ በቫውል ዲያግራፍ ላይ ኤ ሳውንድ አለው። ልክ እንደ ሲኤች ይህም ሌላ ዲያግራፍ ነው ማለት ነው። ኤ እና አይ ኤ የሚል ሳውንድ ያለው ቫውል ዲያግራፍ ነው። ይሄ ኮንሶናንት ዲያግራፍ ይባላል። ሲኤች እዚያ እናንተ አር ር ሳውንድ አላት። ልክ እንደ ሌሎቹ ኤስ ሳውንድ እንዳላት፣ ቲት ሳውንድ እንዳላት፣ ሌሎቹም ኮንሶናንት እየራሳቸው እንዳለ አር ር ሳውንድ አላት። ስለዚህ ይህኛው ቺ ነው፣ ይህኛው ኤ በዲያግራፍ ወይም ሁለቱ አንዳንድ ድምጽ ያወጣል። ስለዚህ ሁለት ዲያግራፎች በአንድ ላይ መጣውና ይሄ ደግሞ አንድ ኮንሶናንት የራሱን ሳውንድ ይጠቀማል። ከዛ ይህን ስናነብ ቼር፣ ቼር ወይም ቼር፣ ቼር ብለን ወይም ወንበር የሚል የአማርኛ ትርጉም አለው። እንደዚህ በቀላሉ ማንበብ ወንበር፣ ወንበር። ሌላው ሲ ቅድም ላይ እንዳልኳችሁ ስ ሳውንድ ይኖራታል። ከማን ጋር ያልኳችሁ? ከወርዶች መጀመሪያ ላይ እንዲሁም ደግሞ ኢ እና ዋይ ይዛ ካልመጣች ወይም ደግሞ በዲያግራፍ ውስጥ ካልገባች ራሷን ብቻ ኮንሶናንቷን ስትመጣ የሲ ሳውንድ ክ ሳውንድ ነው ያላቸው። የቲት የአር የኤች ህ ሳውንድ አላቸው። የቲት ሳውንድ አላት። ስለዚህ ቲ ከዚህ ጋር ላይ ሳይለንት ትሆናለች። ሳይለንት ማጂካሊ ሳይለንት ትሆናለች። ካች፣ ካች የኤ አ ሳውንድ አለው። የሲኤች ደግሞ ዲያግራፍ ነው ወይም ሁለት ኮንሶናንቶች በአንድ ላይ መጥተው አንድ ሳውንድ እንዲኖረው ሆኖ የተሰሩ ናቸው። እንግዲህ መጀመሪያው ላይ እንደነገርኳችሁ ሲኤች፣ ኤስኤች፣ ፒኤች እና ኤች ኢ እንዳልኋችሁ ይሄው እቺ ደግሞ ሲኤችን አመጣለች። ስለዚህ ካች፣ ካች ወይም ካች፣ ካች መያዝ የሚል የአማርኛ ትርጉም አለው። መያዝ፣ መያዝ። ስለዚህ በቀላሉ እንደዚህ ማንበብ ቻላችሁ። ሌላው ይኸው ሲ ኬን ተከትላ መጣች። ክ ሳውንድ ይኖራታል። ብዙ ጊዜ ያው የተለመደ ነው። ከዚያ ሲኤች ቺ፣ ከዚያ የሲ ደግሞ ክ፣ ሲኬ ክ ሳውንድ ይኖረዋል። ይህም የራሱ ዲያግራፍ ነው። ከዚያ ክ ኢ ክ ክ፣ ከዚያ ን ሳውንድ ቺክን፣ ቺክን፣ ቺክን ወይም ቺክን በአማርኛው እንግዲህ እነዚህ እያነበባችሁ መለማመድ። ቺክን ወይም ዶሮ፣ ዶሮ በአማርኛው እንግዲህ የምታዩት ዶ እና ሮ ሰባተኛው የደና የረ ቤተሰቦች በአንድ ላይ ሆነው ዶሮ የሚል ትርጉም ያለው ነው።